አብረን እንማራለን። ባለፈው የጀመርነውን እንቀጥላለን ማለት ነው። ወደ ኋላ ተመልሰን ትንሽ ጅማሬያችንን እኔ በሚል አንስቼ ዘፍጥረት 1 ላይ ነው ያለነው። ብዙ ዘፍጥረት ልናይ አይደለም በሙሉ የተወሰነችን ሐሳብ ከዛው ስጄ ቶፒካል ነገር ነው ያያየን ያለነው። ምዕራፍ 1 እናውጣና እንቆማለን። የእግዚአብሔርን ቃል ቆመን እናነባለን። ምዕራፍ 1 ቀለል ስለሚል ያው ቀጥታ ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ እስከ 10 አነባዋለሁ በጌታ በኢየሱስ ስም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ቅርጽ የለሽና ባዶ ነበረች። የምድርን ጥልቅ ስፍራ ሁሉ ጨለማ አውጦት ነበር። የእግዚአብሔርም መንፈስ በውኆች ላይ ይረብብ ነበር። ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ፣ ብርሃኑንም ከጨለማ ለየ። እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው። መሸ፣ ነጋም የመጀመሪያ ቀን። እግዚአብሔር ውሃን ከውሃ የሚለይ ጠፈር በውኆች መካከል ይሁን አለ። ስለዚህ እግዚአብሔር ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ። እንዳለውም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። መሸ፣ ነጋም ሁለተኛ ቀን። ከዚያም እግዚአብሔር ከሰማይ በታች ያለው ውሃ በአንድ ስፍራ ይከማች፣ ደረቁ ምድር ይገለጥ አለ። እንዳለውም ሆነ። እግዚአብሔርም ደረቁን ምድር የብስ፣ በአንድነት የተሰበሰበውን ውሃ ባህር ብሎ ጠራው። ጸልያለሁ። አሜን። እግዚአብሔር የተመሰገነ ይሁን። ጌታ ይባርክ። ባለፈው ታስታውሱ እንደሆነ ከ1 እስከ 10 ሁለት ሐሳቦችን አካባቢ አይተን ነበረ። ዛሬም ባለችን ሰዓት የተወሰነ ነገር እላቸዋለሁ። ከዛ ጥቂት ደግሞ 5 ደቂቃ 10 ደቂቃ አትርፌ ለመጸለይ እሞክራለሁ። መጀመሪያ ዘፍጥረት ላይ ምንድነው የዘፍጥረትን ምዕራፍ 1 አካባቢ ነው ያየነው። ግን እስቲ ወደ ጅማሬው ብለን ለሚታየው ሁሉ ምክንያት ማን ነው የሚል ርዕስ ሰጥቻችሁ ነበር እና በዘፍጥረት መጽሐፍ ብለናል። የመጀመሪያው የማይታይ ምክንያት ወይ the invisible reason ተደርጎ የተጠቀሰ እግዚአብሔር አለ፣ ኤሎሂም ተብሎ ነው የተጠቀሰው። ባይዘው መጀመሪያ ሲጀምር መጽሐፍ ቅዱስ እኛ እግዚአብሔር 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 እያልን ብንሆንም እያልን ብንጠራውም ዘፍጥረት 2:4 እስኪደርስ ድረስ ስም አይቀይርም። በኋላ ነው የሚቀይረው። ኤሎሂም አዶናይ ስም ይሰጠዋል ለራሱ። ምክንያቱም ያው እግዚአብሔር ብንልም እዛ ጋር ግን ለፈጣሪ የሚሰጠው እግዚአብሔር፣ ሁሉን ለሚችለው አምላክ የሚሰጠው እግዚአብሔር የተወሰነ ልዩነቶችን እናያለን በኦሪጂናል ትርጉምና ይሄ ኤሎሂም የሌለን ወደ መኖር የሚያመጣ ሰልፍ ኤግዚስተንት የሆነ በራሱ የሚኖር በምንም ፍጥረት ላይ ያልተደገፈ አምላክ ሲነሳ ነው የምናየው። እና የመጀመሪያ ነገር ለተፈጠረ ነገር ሁሉ ከኋላ ምክንያት ሆኖ እግዚአብሔር ተጠቅሷል ብያቸዋለሁ። እዚህ የተፈጠረ ብዙ ነገር ነው የምናየው። እግዚአብሔር ለስራ ሲነሳ ታያላችሁ። ሲፈጥር ነው የምታዩት። ምንም ምክንያት የለም። ኤክስ ኒሂሎ ወይ የሌለን ወደ መኖር ማምጣት ዕቃ የለም፣ ማቴሪያል የለም። ምንም ነገር ካልነበረበት ምንም ያልተፈጠረ ፈጽሞ በአእምሮም እሳቤ ውስጥ የሌለን ነገር ዲዛይን አድርጎ ነው ራሱ ወደ መኖር ያመጣው ብለን ተመልክተናልና ይህ የማይታይ ምክንያት ሆኖ ነበር። ያው እንግዲህ ነገሮች ሲታዩ ነው ጥሩ አይደል? የሚታይ ነገር ነው ብለን እንደውም አንስተናል አይደል? አንዳንድ ማለት የነገስታቱ ክብር በመታየት ነበር ይገለጥ የነበረው። በእነ ሙሴም ዘመን በነበሩት በህዝባቸው መካከል ክብር ልብሳቸውን ለብሰው ነበረ፣ ወክ ያደርጉ ነበር። ማለት በእግር ሳይሆን በእንስሳት ይሄዱ ነበር እና ይታዩ ነበር። በዛ ነው የሚገለጡት። ንጉሳችሁ እነሆ ይባል ነበር። ንጉሥ ሆይ 1000 ዓመት ንገስ የተባለ ህዝብ መሬት እየነካ እንትን ይሰግድ ነበር። እሱ ግን አይታይም፣ በመንፈስ ነው ብለናል። በመንፈስ ተደብቆ ግን ይሄን ሁሉ መልካምነት ያደረገ ግን እግዚአብሔር ነው እና ጌታ የተመሰገነ ይሁን። ሌላ ያየነው በዘፍጥረት መጽሐፍ አለመታየቱ የምጡቅነቱ ማሳያ ነው ብለናል። ደግሞ ይሄ እግዚአብሔር በጣም ምጡቅ ማለት የመጠቀ ፈጽሞ ልንረዳው ማንችል አምላክ የዛ ነጸብራቅ እንጂ ሌሎቹን መናፍስት እሱ ነው የሰራቸው አይደል? የሰራቸው መላእክቱን እሱ ነው የሰራቸው እንዳይታዩ አድርጎ መናፍስት አድርጎ የሰራቸው። እሱ ግን የማይታይ መሆኑ ከኛ ማለፉን ነው የሚያሳየው። የሆነ ማነሱን አይደለም። ብዙ ጊዜ ሰዎች የሚያነሱት እግዚአብሔር ካልታየ ባይኖር ነው እንጂ ይላሉ። አይ አለመኖሩን አይደለም የሚያሳዩት፣ ከመኖር ያለፈ መሆኑን ነው። እንደው እኛ መኖር የምንለው ይሄ ከኢተርኒቲ ውጪ ያለው ኑሮ ነው። 80 ዓመቷን ኑሮ ብለናት ነው የምንኖረው። እሱ ግን ከዚህም ያለፈ ስለሆነ አይታይም። ከአይን ያለፈ ነው፣ ከእይታ ያለፈ ነው፣ ኢቭን ከኢማጂኔሽን ያለፈ አምላክ ስለሆነ ለዚህ ነው ብለን አይተናል። እዚህ የማይታየው
ምጡቅ አምላክ ግን በጣም የሚገርማችሁ ነገር ታይቷል ብለናል። አንድ ጊዜ ላይ በግልጽ ታይቷል። በተለይ በክርስቶስ ኢየሱስ የተገለጠው ይሄ የማይታየው አምላክ ግን ታይቷል እና የኢየሱስን መገለጥ ምን ብለን ነበር? የማይታየው ታየ ብለን ነበር። ቆላስይስ ምዕራፍ 1 ቁጥር 16 ላይ እንደውም የተወሰኑ ጥቅሶች ቶሎ ላንብብላችሁ። ቁጥር 16 እንደዚህ ይላል፣ እርሱ የማይታይ አምላክ ምሳሌ ነው ይላል። ምን ማለት ነው? ባጭሩ የማይታየው ሲታይ ነው ማለት ነው። ባጭሩ የማይታየው አምላክ ታይቶ እሱ ነው። ይኸው በግርግም የተወለደው በዛች ኢየሩሳሌም ከተማ በአቅራቢያዋ በ100 ማይል ርቀት ውስጥ ሲመላለስ የነበረው የማይታየው የነበረው አምላክ ምሳሌው ይኸው ወርዶ ነው የምታዩት ይለናል። የሚታዩት የማይታዩት ደግሞ ይሄ አምላክ ይሄ ወርዶ ያየነው ደግሞ ሰው ነው እንዳንል፣ አይ ኖ እግዚአብሔር አይደለም ደግሞ እንዳንል፣ የሚታዩት የማይታዩት ዙፋናት፣ ጌትነት፣ አለቅነት፣ ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። እርሱ ከሁሉ በፊት በኩር ነው፣ ወይ ደግሞ ከሁሉ በፊት ነው። ሁሉ በእርሱና ለእርሱ ተፈጥሯል ይለናል። ስለዚህ የማይታየው ግን ምን ብሏል? ታይቷል። ዮሐንስ ወንጌል እንደውም በጣም የሚገርማችሁ ምዕራፍ 1 ላይ ከ1 እስከ 14 ማየት ትችላላችሁ። ግን ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለናል። ቃልም ስጋን ሆነ፣ ጸጋንና እውነትን ተሞልቶ በመካከላችን አደረ ይላል። ቁጥር 18 ላይ እንደው ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ ማንም አላየውም። በአባቱ እቅፍ ያለ አንድ ልጁ ግን እርሱ ገለጠው፣ ተረከው፣ አብራራው ብሎ ይነግረናል። ስለዚህ ይሄ የማይታየው ከፍጥረቱ ጀርባ ሆኖ ይህንን ግዙፍ ዓለም የፈጠረ አምላክ ምን አይነት አምላክ ነው? ፍጥረትን እናንተ በጣም አድናቂዎች ከሆናችሁ አላቅም። እኔ ግን ያው ቤተሰቡ ሁሉ ያውቃል። እኔ መኪና ውስጥ ሁሉ አንዳንዴ ፑሎቨር ላደርግ ይችላል። በጣም ክብ ትልቅ ጨረቃ ካየው ራሱ በጣም ነው የምደነቀው። በፍጥረት በጣም ነው የምደነቀው። ርቀታቸውን ስታዩ ብርሃን አድርጎ የማይቆጥር ብርሃን ተንጠልጥሎ ተቀምጦ ስታዩ፣ ፀሐይ በልኳ እንትን ብላ በርታ ብትቀርበን ምትፈጀን ብትርቀን እንትን ፍሪዝ የምንሆን ሰዎች ልኳ ላይ ሆና በየቀኑ ሰዓቷን እየጠበቀች ስትበራ እግዚአብሔር ካልታየን በጣም ችግር አለብን ማለት ነው። ምክንያቱም የሮሜ መጽሐፍ ታይቷቸዋል የሚለን አንዱ በዚህ ስለሆነ ማለት እግዚአብሔር አልታየንም የሚሉ ሰዎች ካሉ ታይቷቸዋል፣ ውሸታቸውን ነው የሮሜ መጽሐፍ የሚነግረን። ስለዚህ በምን ታያቸው ስትሉ ደግሞ እንዴ በፍጥረቱ እንደዚህ ብርት እያለ እንዴ ብርቱካን ከፍለ እንደዚህ ከውስጡ የሆነ ነገር ጨምቃ ከዛስ በኋላ ስኳር ደግሞ ውስጡ ማን ከተተ? አንዳንዴ ስኳር ለምንድን ነው ስኳር ማን ከተተበት? እሺ የሚጣፍጥ ነገር ከዛ ደግሞ ስኳር መሆኑ እሺ ስኳሩን ደግሞ እሱ ጋር ቫይታሚን ሲ የሚባል ነገር ደግሞ ለኛ የሚያስፈልግ ነገር መሆኑ ደግሞ አጋጣሚ ነው ወይ እንደዚህ ተገጣጥሞ እንደዚህ የተቀመጠልን? ኧረ አይደለም። አንድ ሰው የተናገረው ብያችሁ አኮታ አድርጌላችኋለሁ። ለተገጣጠመውም ገጣሚ ያለው ከኋላ ሆኖ ነገሩን ላማረ ነገር አሳማሪ አለ ከጀርባ ነገሮችን ውብ የሚያደርግ አለ ለተዋበ ነገር። ስለዚህ የሱ ባለቤት ነው ይሄ። እሱ ግን ምን አለ? መጣ፣ በምድር ላይ ተመላለሰ። በጣም ይገርማችሁ የእግዚአብሔር መንፈስ መሆን በጣም ልቀቱን ሲያሳይ፣ የክርስቶስ ሰው መሆን ደግሞ ውርደቱን ነው የሚያሳየው። ጌታ ኢየሱስ ክርስቶስ መዋረድ የጀመረው መስቀል ላይ ነው የሚመስለን። ሲሰደብ ይመስለናል መዋረድ የጀመረው። ኢየሱስ መዋረድ የጀመረው ሰው መሆኑ ነው። ሰው የሆነ ቀን ተዋርዷል ኦልሬዲ። ለምን ብትሉ መታየት ራሱ ሲጀምር ያ ማይታይ ከእይታ ውጪ የሆነ ከስዕል ውጪ የሆነ አምላክ መታየት ጀምሮ በሰው ዓለም ኢየሱስ እዛ ጋየ ነው ሲባል ገሊላ መጣ ምናምን ሲባል እንዲህ መባል የማይችል መጠቆም የማይችል ኦምኒ ፕሬዘንት የሆነ በሁሉ ቦታ በአንድ የሚገኝ አምላክ የሆነ ቦታ ላይ ተገኝቶ ይኸው መባል ሲጀምር ያኔ ተዋርዷል። ባይዘው ውርደቱ አንዱ መታየቱ ነው። የጌታ መሰቀሉ ምናምን እርሱ ሌላ ታሪክ ነው። እንትን ጨርቅ አንስቶ እግር ለማጠብ ጎንበስ አለ። እሱ ማይ መጨረሻው እሱ ምን እንጠቅሰዋለን? ባሪያ የሆነበት ነው። እሱ ሰውም ብቻ አይደለም፣ ከሰውም ባሪያ ሰው ሆኖ ያሳየበት ሌቭል ነው የምታዩት። ግን ስታይቶ በሰው መልክ ሲገለጥ እናያለን። ስለዚህ ሙሴ ፍጥረቱን ያስተዋወቀው ፍጥረትን ሲያስተዋውቅ የምትመለከቱት ፈጣሪን ለማስተዋወቅ ነው። አሁን ዘፍጥረት ሲጀምር ፍጥረት ነው። ተፈጠረ፣ እንትን ተፈጠረ። አሁን እኔ ምን ያደርግልኛል? አሁን ለኔ ሰማይ ተፈጠረ፣ ጨረቃ ተፈጠረ፣ በሶስተኛ ቀን ብርሃን ተፈጠረ። ምን ያደርግልኛል? እኔ እስቲ ንገሩኝ። ምን ያደርግልናል? እንትን ተፈጠረ፣ እሱማ እያየነው ነው፣ ተፈጥሯል።
ምን አሁን ምን ነጋሪ ያስፈልገናል? ላለ ነገር ምን ነጋሪ ያስፈልጋል? እኔ እዚህ ቆሜ አለው እሺ ብላችሁ ይተቀባችሁ መኖሬን እያያችሁ እያለን ያለው ተፈጠረን አይደለም ፈጣሪ ነው እያስተዋወቀ ያለው ከነገሩ ጀርባ ያለው ለማስተዋወቅ እንጂ ነገሩን ማመኖሩን እያየ ነው አይደል? እንዴ ሪያሊቲ እኮ ነው። ግን ከዛ ጀርባ የሆነ ነገር አለ ፈጣሪውን ለማስተዋወቅ ነው። አንድ ሰው የተናገረው ቃል ያነበብኩት ልንገራችሁ። አንድ የአርት ኤግዚቢሽን ውስጥ ገብታችሁ አለ በጣም አርት የምታደንቁ ሰዎች ካላችሁ ትልቅ አዳራሽ ውስጥ በሚሊየንስ የሚቆጠሩ ብር የሚያወጡ አርቶች ይንጠለጠላሉ እና እዛ ቦታ ላይ ዝም ብሎም አይገባም ብዙ ሺህ ተከፍሎ ነው የሚገባው። እዚያ ቦታ ገብታችሁ በጣም የምትደነቁባቸው በዓለም አቀፍ ሌቭል ትልልቅ አርቶች ተሰቅለው እናንተ ዛ አርት ቤት ውስጥ ገብታችሁ ገና እንደገባችሁ አርቱን ገና መመልከት ስትጀምሩ ሰዓሊውን ማወቅ መገናኘት ትፈልጋለህ ቢላችሁ ይሄን ሁሉ አርት የሰራውን የሳለውን ሰው ማግኘት ትፈልጋለህ ቢላችሁ ምንድነው የሚሰማችሁ? ምን አይነት ስሜት ነው? ይሄን ሁሉ ኮምፕሊኬትድ ነው ስናየው በጣም አብስትራክት የሆኑ ስዕሎችን ሁሉ ሰርቶ የጨረሰ ሰው ምን አይነት አእምሮ ያለው ሰው ነው? ምን አስቦ ነው ይሄን ሁሉ የሰራቸው? ምን አይነት ክብር ነው? ሰውየውን ደግሞ አግኙት ቢለን ማለት ነው። ሙሴ እንደዛ ነው ያደረገው ማለት የአርቱን ባለቤት የፍጥረቱን ባለቤት ተዋወቁት እሱ እኮ ነው ብሎ ነው ልክ እንደዚህ ያሳየን። አዳራሽ ገብተን እንደምናገኘው ሰው ልክ እንደዛ ነው ሲያሳየን። ስለዚህ የሚያሳየን ነገር ፍጥረት ዋናው አይደለም። ፍጥረትን ማወቅም ዋናው አይደለም። መመራመር ጥሩ ነው በጣም ሳይንስ በጣም ጠቃሚ እግዚአብሔር ሳይንቲስት ነው። ብዙ እንደምታውቁት እግዚአብሔር ሳይንቲስት ባይሆን ምናየው ሁሉ ቀመር አይሰራም ነበር አይደል? እግዚአብሔር ከዛ በላይ የሆነ አምላክ ነው። ግን ዋናው ዓላማው ግን ፍጥረቱ ሳይሆን ፈጣሪ ነው። ፈጣሪን ለማሳየት የተደረገ ጥረት ነው ዘፍጥረት ራሱ። ፍጥረት ተፈጠረልን ሳይሆን ሁሉም የተፈጠሩት የእርሱን ልቀት ለማሳየት እንደሆነ እንድናቅ ነው። ሁሉም የተፈጠሩት ለዚህ ነው መዝሙር 19 ላይ ሰማያት የእግዚአብሔርን ክብር ይናገራሉ አይደል? የሰማይ ፍጥረት የእጁን ስራ ያወራል። ነገር የለም ንግግር የለም መናገር የለም። ግን አንዱ ቀንም ሌሊትም ግን ምን አለ? አንዱ ለአንዱ ግን ያወራሉ ይናገራሉ ይላል። ድምጻቸው እንደውም እስከ ምድር ዳር ተሰማ ይላል። ምንድነው ማለት? የተቀመጡት የተንጠለጠሉት ሰማያት የተንጠለጠሉት እነኚህ ሁሉ ዩኒቨርሲቲ የተቀመጠው ምክንያት አለው ማለት ነው። ማውራት ነው ብለናል። አውሪ ነው ተናጋሪ ነው። እግዚአብሔር እኮ መልካም ነው። እግዚአብሔር እኮ ደግ ነው። እኔን ይዩኝ እስቲ ትላለች ፀሐይ። በርቺ አያችሁኝ? አዎ ከኔ በላይ የሚያበራ እንዳለ ታውቃላችሁ። እኔን እንዲህ የሰራው እንዲህ ከበራው አይናችሁን እንደዚህ ካረኩት ሌላውን ባሳያችሁ ዋናውን ባሳያችሁ እያለች ነው ያለችው ፀሐይ። ፍጥረትን ይሁን አድርቆ ወዳጆቼ። አንድ ጊዜ አንድ ጥናት ወጣ አሜሪካ ውስጥ ወጣና ምንድነው ቆይ እስቲ ማን ነው በምንድነው በሃይማኖት ግሩፕ አወጡና እስቲ በጣም ረጅም እድሜ ማን ነው የሚኖረው ተብሎ ወጣ ማለት ነው። ሲወጣ አድቬንቲስቶች ረጅም እድሜ ይኖራሉ በእድሜ ሲያወጡ እንትን ነው ይሄ ስታቲስቲክስ ሲወጡ ነው። ከዛ ምንድነው ቆይ እንዴት አድርገው ነው ቆይ እነሱ የሚኖሩ ተብሎ ወጣ ማለት ነው። አሁን ከዛ መጨረሻ ላይ የወጣው ምን እንደሆነ ታውቃላችሁ? ቅዳሜ ምን የለም መታቆይላችሁም እንዴ የለም። ከዛ ምን እንደው የምታረጉት ፍጥረትን ታደንቃለ ማለት ነው ኢየሱስ። እና መጨረሻ ላይ የሆነት ይወጣው ዴዲኬት ስላደረጉ ያንን ቀን ሆኖ ነፃ ስለሆኑ እኛ እኮ 7 ቀን ነው አይደል የምንሰራው የተማማተን እንደውም እናውጅ እንደዚህ ቸርቻው ፍሪ ቀን ብለን እንጀምር እንዴ በቃ እንኖር ትንሽ እንጂ ቅዳሜ ያደርጉና ከዛ ሰዋል ያንን ቅዳሜያችሁን ደግሞ የምታሳልፉት ፍጥረትን ታደንቃላችሁ። ጫካ ሄዳችሁ እንኳን ወክ አድርጋችሁ ፍጥረትን ታደንቃላችሁ። የእግዚአብሔር ፍጥረት ማለት እሱ ነው ብሎ በብዙ አመት የተጠና ጥናት ነው የወጣው። እናንተ ሰዎች እግዚአብሔር አይደለም ወገኖች ፍጥረቱን ማየት ፍጥረቱን እንኳን አይደለም ከፍጥረቱ ጀርባ ያለውን ፈጣሪ ስለሚታሰብ ማለት ነው። ጌታ የተመሰገነ ይሁን። ስለዚህ ውብ የሆነን ፍጥረት ሰርቷል ለሰው ልጅ እግዚአብሔር። ግን ያ ፍጥረት ውስጥ ግን ማንን እያሳየን ያለው? እዩኝ ፈልጉኝ እኔ እኮ አለው እዚህ ውስጥ ከጀርባው እኮ እኔ አለሁኝ። ከምታዩት ውብ አበባ ውብ ቅጠል ጀርባ እንኳን የእግዚአብሔር ውበት እንዲታየን አድርጎ ነው የተሰራው። ለዚህ ነው ሰማያት ያወራሉ ምድር ትናገራለች የሚለን። ሌላ ዘፍጥረት መጽሐፍ የሚጀምረው ፈጣሪና ፍጥረትን ሲለያይ ነው። ሌላ አምስተኛው ፖይንት ነው እንግዲህ አይ ቲንክ 1 2 ያላልኩም ከባለፈው እየቀጠልኩ ስለሆነ ነው። ዘፍጥረት የሚቀጥለው የሚነግረን መለያየት የሚባል ነገር ነው የሚጀምረው። በጣም ብዙ ተደጋጋሚ ቃሎች ያላችሁ ለየ ዘፍጥረት አንድ ሲፈጠር እሱ ነው የምታዩት። ምንድነው እያደረገ ያለው? ጻፊው ሙሴ ነው የጻፈው። ተደራሲ አለው ብያቸዋለሁ ብዙ ጊዜ። ዘፍጥረት ተደራሲ ያለው አይመስለንም። ዮሐንስ ወንጌል ለማን የተደረሰው? ለእንትና። ማቴዎስ ማን? ለአይሁድ። ሉቃስ ለማን? ለእንደከሌ። ከዛ ዘፍጥረት ለማን ነው የሚመስልን? ግን አይደለም። ዘፍጥረትም በጊዜው የሚደረስላቸው ሰዎች ነበሩ።
አይደል? በምድረ በዳ የነበሩ እስራኤላውያን ነበሩ። በዙሪያቸው ደግሞ ይሄ ህግ ከሄደ ደግሞ አሕዛቦች ነበሩ፣ ጣዖት አምላኪዎች ነበሩ። ስለዚህ ለነሱ ነው ያን ነገር ሲጽፍ ታሳቢ ያደረገ ያለው ነገር አለ። ስለዚህ መለየት የሚባል ነገር አብሮ ሲያነሳታ ያላችሁ። ለምሳሌ እግዚአብሔር ጨለማውን ከብርሃን ሲለይታ ያላችሁ፣ ደረቁን መሬት ከየብስ ብሎ ሲጠራ፣ ውሃውን ደግሞ ባህር ብሎ ሲጠራው መለየት ሲጀምር ታያላችሁ። ሙሴ ግን ከዛ ወጣ ብሎ ታሳቢ እንዲደረግ የፈለገው ነገር ግን አለ። ምንድነው እሱም? ፈጣሪና ፍጥረት ይለይ ነገር ነው። ሲጀምር ፈጣሪና ፍጥረት ይለያይ እዚህ ጋር የሚል ነው ያነሳው። ፍጥረቱን አነሳ እንጂ ፈጣሪን ከፍጥረት ለዩ እያላቸው ነው ያለው ለደረሰላቸው ሰዎች። ፈጣሪና ፍጥረት አንድ አይደለም። ተፈጣሪና ፍጥረት እኩል አይመለክም። በጊዜው የነበሩ ሰዎች ለምሳሌ ልስጣችሁ። በጊዜው የነበሩ ሰዎች ጨረቃና ፀሐይን ያመልኩ ነበር እና ሲያመልኳቸው ስም ነበራቸው፣ የሰጧቸው ስም ነበር። ያንን ስም እንኳን አልተጠቀመም። ይገርማችሁ። ምን ብሎ ነው ፀሐይን የጠራው? ፀሐይ ብሎ ነው የጠራው ሙሴ አይደለም። በቀን ትልቁ ብርሃን፣ በሌሊት ትንሹ ብርሃን እንዲያበራ አደረገ ነው ያለው። ለምንድን ነው እንደዚህ የጠራቸው ተብሎ ሲታሰብ ምን ይባላል? በስማቸው ያልጠራቸው በዛን ጊዜ ላይ አመልኳቸው ሲመለኩ ስለነበር አምላኮቻቸውን እንደጠራ እንዳይታሰብ። ገባችሁ? ትልቅ ብርሃን ትንሽ ብርሃን ናቸው። ምክንያቱም ቀጥታ ስማቸውን ከተጠቀመ በዛን ሰዓት በነበረው ኮንቴክስት አምላካቸውን ስም እንደ ኮት እንዳደረገ እንደተጠቀመ እንዳይታሰብ ነው ተብሎ ነው የሚታሰብ። ስለዚህ ከዚህ ነው የጀመረው። ማለት አምላክን ከፍጥረቱ ለዩ፣ አንድ አይነት አይደለም። አምላክና ፍጥረትና ፈጣሪ አንድ አይደለም ብሎ ሲል ታያላችሁ። በዚህ ዘመን ፈጣሪና ፍጥረት አንድ ነን እየተባለ ነው ታውቃላችሁ። ሰው the center of the universe ሰው ነው እየተባለ ነው ያለው። ሰውና አምላክ አንድ ነው እየተባለ ነው ያለው። ኢየሱስና እኛ ተመሳሳይ የእግዚአብሔር ልጆች ነን የሚባልበት ጊዜ ነው ያለው። እኛ አዳፕት የተደረገ ልጆቹ ሳይሆን ሴም ስታተስ አዝ ኢየሱስ ያለን ሰዎች ነን የሚባልበት ዓለም ውስጥ ነው ያለን። ነገር ግን ፈጣሪና ፍጥረት መለያየት አለበት ነው ሙሴ የሚለው። ልዩ ነን እኛ በጣም ፍጥረቶች ነን፣ እሱስ ፈጣሪ ነው። እሱን ለዩ ብሎ ነው የሚነግረን። እሱ ብቻ ሳይሆን እግዚአብሔር የፍጥረቱ መጀመሪያ ስራ ያደረገው መለየትን ነው። ቀጥሎ የምታዩት መለየትን ራሱ እግዚአብሔር ከፍጥረቱ ይለይ ብቻ ሳይሆን ፍጥረቱ ራሱ ይለያይ። ውሃና መሬት አንድ ላይ መሆን አይችልም አይደል? በጣም መርህ አለው። ወደፊት ምናልባት ላስተምራችሁ ይችላል። መርህ አለው። አንድ አይነት መደበላለቅ መሆን የለበትም። አንዳንድ የአዲስ ኪዳን አማኞች ቅድስናን ያያያዙት ከዚህ ጋር ነው። የሚገርማችሁ መለየት የሚለውን ኮንሰፕት ያመጡት ከዚህ ነው፣ ከዘፍጥረቱ ነው። ለየ እግዚአብሔር፣ አንድ ላይ አላደረገም። ውሃ ከምን ከደረቅ መሬት ለየ። አንድ ላይ መሆን አይችልም። ሰው ሊኖርበት የሚችል ምድር ካስፈለገ ሁሉ ነገር ስፍራ መያዝ አለበት፣ ኦርደር መያዝ አለበት። ያለዛ በመርከብ ላይ ነው የምንኖረው ሁላችንም። ገባችሁ? ስለዚህ እግዚአብሔር ምን አደረገ? ለሰው አመቺ ምድር ለመስራት ሲፈልግ መጀመሪያ ምን አደረገ? ሁሉን ስፍራ ሲያስይዝ ነው የምታዩት። የመጨረሻ ግን ዛሬ ማሳያችሁ የእግዚአብሔር ቃል ስልጣን ዘፍጥረት ላይ በጣም ነው የተገለጠው። ይሄን አይተን እንጨርሳለን ለዛሬ። የቃል ስልጣን በጣም ነው የምታዩት። አለ ብቻ ነው የምታየው። እኔ ገርመኛል። ለምን ሙሴ ራሱ እንደዛ ተጠቀመ ብዬ እኔ እደነቃለሁ። እግዚአብሔርም አለ፣ ይሰለቻችኋል አለ፣ እግዚአብሔርም አለ የሚል ተደጋጋሚ ቃል ታያላችሁ። ምዕራፍ 1ና ምዕራፍ 2 ላይ ብቻ 10 ጊዜ ተደጋጋሚ ቃል እግዚአብሔር አለ የሚል ቃል አለ። 10 ጊዜ ምንድነው እየነገረን ያለው? እግዚአብሔር አለ። አንድ ነገር ባለፈው ታስታውሱ ከሆነ ብያቸዋለሁ። በጊዜ የነበሩት ነገስታት ቃላቸው ምንድነው ብለናል? ከባድ ነው። እነሱ የተናገሩት ቃል አሉ ማለት ሆነ ማለት ነው። በቃ ነገስታት፣ ንጉሰ ነገስታቶች እነ ናቡከደነጾርም ሊሆኑ ይችላሉ፣ የግብጽ ፈርዖኖች ሊሆኑ ይችላሉ። አንድ ነገር ከተናገሩ በቃ አሉ ማለት አለቀላችሁ። ያሉትን መቀየር እንኳን አይችሉም እነሱ። ስለዚህ በዛን ሰዓት ንጉሰ ነገስታቱ አሉ ሆኖ የተናገሩት ከሆነላቸው አሁን ደግሞ የነገስታት ንጉስ እሱም አለ ነው እያለን ያለው። አያችሁ፣ ንጉስ ቃሉ ከሆነለት የነገስታት ንጉስም ሊል ነው፣ አሁን ሊጀምር ነው እሱ መናገር። ካለ ደግሞ ይሆንለታል። እግዚአብሔር ብሎ ሴጣን የሚመልሰው ነገር የለም። አሁን በዚህ ዘመን እንደዛ ይመስላል። እግዚአብሔር አንድ ነገር ብሎ ከዛስ ሴጣን ደግሞ የሚያስተጓጉለው የለም። እንደዛ የሚባል ነገር እግዚአብሔር ይበል እንጂ መጀመሪያ እግዚአብሔር ይፍቀድ እንጂ የትኛው ጀግና ሴጣን ነው የሚያስቆመው? ብቻ እግዚአብሔር ይበል። ገባችሁ አባባል? ብቻ እግዚአብሔር ይፍቀድ፣ እግዚአብሔር ይናገር እንጂ። ይሄን ነው የሚነግረን። እግዚአብሔር አለ ማለት የቃሉ ስልጣን ምን ያህል ፓወርፉል እንደሆነ ነው ሙሴ አሁን እንድናቅ የፈለገው።
ለዚህ ነው ኢየሱስ ክርስቶስ የተጠቀሰበት ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ብሎ እንደተናገረ ዮሐንስ ምዕራፍ 1 ደግሞ ቁጥር 1 ደግሞ በመጀመሪያ ቃል ነበረ ብሎ ነው የሚነግረን። አያችሁ ያንን ኢየሱስን ያንን ቃል ያንን ወርድ ምዕራፍ 1 ላይ አለ የተባለ ቃል ኢየሱስ እንደሆነ አርጎ ነው እዚህ ጋር የሚነግረን ዮሐንስ ምዕራፍ 1 ቁጥር 1 ላይ ማለት። እስቲ የእግዚአብሔርን ቃል ስልጣን ትንሽ ላሳያችሁ። የእግዚአብሔርን ንግግር እግዚአብሔር አለ ማለት ምን ማለት ነው? ብዙ ጊዜኛ እግዚአብሔር አለ የእግዚአብሔርም ቃል ሲመጣ እኮ በቃ እስቲ ቶሎ ቶሎ የሆነ ነገር ተብሎ እንሂድ ነው ምንለው። ግን የእግዚአብሔር ቃል ስልጣን የኛን ህይወት እንደሚወስን ታውቃላችሁ? በጣም ይወስን ነው። እስቲ አሁን ትራምፕ የሚናገረውን ቃል እንዴት ነው የምትሰሙት? በጣም ቲቪ ፊት ቁጭ ብለን እኮ ስራችንን ይወስናል። በራችንን ነገ መጥቶ ያንኳኳዋል ሚላው ቃል በጣም ሲሪየስ ነው እንጂ እሱ ያለው ቃል ምንም ይበል። ለምሳሌ ከዛሬ ጀምሮ እዚህ ከተማ ውስጥ ታንክ በየሰፈሩ ይግባ ቢል ለምሳሌ ጧት ተነስቶ አይልም አይዟችሁ ግን ቢል ምንድነው የምትሉት? እንትን እኮ ታንክ እዚህ አካባቢ በየሰፈሩ ታንክ ይቆም ተብሏል ነው የምትሉት? አገር ጥዬ ነው የምጠፋው። መጀመሪያ እናንተን ጥዬ አልጠፋም። ግን ምክንያቱም ደግሞ ትዝብቱት እናገባ ገና ሳቸው ምክንያቱም የሳቸው ንግግር ማለት ታንኩን ነገ ጎረቤቴ እንደማይወጣው እርግጠኛ አሉ ማለት የሆነ ቦታ ተደብቀው ነው ያሉት። እኔ አግኝቻቸው አላውቅም። የሆነ ቦታ የሆነች ቤት ውስጥ ነጭ ቤት ውስጥ ነው የተናገሩት። ሰፈሬ ግን የሳቸው የቃል ኢምፓክት ግን ሰፈሬ ይመጣል። በጣም ሲሪየስ ነገር ነው። ስለዚህ ተጠንቅቄ ነው የምሰማቸው። እንደው መጽሐፍ አዲስ ኪዳን የሚነግረን እንደው ለነገስታቶቻችሁ ጸልዩላቸው በደንብ አድርጋችሁ እንደውም ጸሎት ስትጀምሩ ከነሱ ጀምሩ ይላል። ለምን? በአጭር ቃል በእኔ ኮንቴክስት ከተነሳባቸው እነሱ ነው የሚለው። ከተነሳባቸው እናንተ ቤት ነው የሚመጡት። ስለዚህ ጸልዩላቸው እንዲይዛቸው እግዚአብሔር ነገሮቻቸው መልካም አዋጅ እንዲያወጡ ጸልዩ ለነሱ። ለምን? ኢምፓክት እኛን አፌክት ያደርገናል ብሎ ነው የሚነግረን። የእግዚአብሔር ቃልስ ነው ሙሴ የሚለው። የነገስታቱ ቃል እንደዚህ አይነት ነገር ካለው የእግዚአብሔር ቃልስ? ስለዚህ ዘፍጥረት ላይ የእግዚአብሔር ቃል እንዴት ነው የሚሆንለት? የእግዚአብሔር ሲናገር ይሁን ሲል የሚገዳደረው ነገር አለ? አይ አሁን ያልከው ከሰዓታት በኋላ ነው እሺ የሚሆነው ሚለው ሌላ አለ። እግዚአብሔር ያልከው ነገር አይሆንም እሺ ቀርቷል ሚለው ሳለ ሌላ ተጻራሪ ያለው የኛ አምላክ ተቀናቃይ የሚባል ነገር አለው ቃሉ። አረረ ላሳያችሁ አላ ሙሴ። እንደዛ ነው የሙሴ አጻጻፍ። ላሳያችሁ እንጂ ዝም ብሎ ሰማይና ምድር ፈጠረ ምድር ባዶ ነበረች ነበር ያ ታሪክ ሊነግረን አይደለም የሚፈልገው። ላሳያችሁ ምን እንደሆነ ይሄ አምላክ እግዚአብሔር ፈቀደ ነው ሐሳቡ ውስጡ የተጠበቀው ሐሳብ። እግዚአብሔር ማለት ፈቀደ ይሁን አለ። የእግዚአብሔር ፈቃድ ነው የምታዩት በዛ ውስጥ። እግዚአብሔር ምን ይሁን ብሎ ፈቀደ። ግዙፍ ነገር እግዚአብሔር ሲፈቅድ መጣ። እናንተ በጣም ይገርም ነገር ነው። ሰማይ ግዙፍ ነው ግን እግዚአብሔር ሲፈቅድ ይመጣል። አንዳንድ ነገሮች በእኛ በህይወታችን እኮ እግዚአብሔር ፈቀደም አልፈቀደም አይሆንም ብለን የምንጠራጠረው ብዙ ነገር አለ። አይሆነሽ ነገር እግዚአብሔር እንትን ሊፈውስ ይችላል ከጉንፋን። እግዚአብሔር ግን በጣም ከባድ ከሆነ ከማይፈወስ በሽታ አይፈውስም። እሱ ላይ ነው የምናተኩረው። ግን ምን ላይ አናተኩርም? ይፍቀድ እንጂ አናተኩርም። ጸሎታችን እኮ ፍቀድ እንጂ ማይሆንልህ ነገር የለም እኮ ነው መሆን ያለበት። አንተ ብቻ ፍቀድ እግዚአብሔር ሆይ አንተ ብቻ ይሁን በል እንጂ። ሙሴ እንደዛ ነው የሚለው። እግዚአብሔር ልክ ሲፈቅድ ግዙፍ የሚባል የለም ለሱ። ፈቃዱ ነው ግዙፍ እግዚአብሔር። ኧረ አሜን ወገኖች። ፈቃዱ ነው ትልቅ እግዚአብሔር። ሌላ ትልቅ የለውም እግዚአብሔር። ልክ እሱ ይሁን ብሎ ካሰበ እንዲደረግ ይፈልግ እንጂ እግዚአብሔር እንዲደረግ ፈልጎ አይደረግም የሚል ሌላ ኃይል የለም። በቃ ይሆንለታል አለ። የለም የማይሆንለት አምላክ። እንደውም እግዚአብሔር ቃል ሲናገር በቃሉና በሚደረገው ነገር መካከል ጋፕ የለም የሚል ነው። ይናገር እንጂ በተናገረውና በሚደረገው ነገር መካከል ጋፕ የለም አለ ማለት ሆነ ነው። አይሁድ እንደዚህ ብለው ነው የሚያምኑት ይሄን ቃል ሊትራሊ። እግዚአብሔር በአፉ ሲናገር በጎን እጅ ይልካል ብለው ነው የሚያምኑት። በቃ እግዚአብሔር በዚህ አፍ ይናገር እንጂ እዚህ ቤት ሲናገር ቤት ሰው ይሄዳል እጅ ሌላ። በዚህ ነው ጌታ ኢየሱስ ክርስቶስ በደህና ሂድ ተፈውሳል ካለ ቤት ስገባ የለም ተፈውሳል ለምትሉ አልሄደ እሱ ገና እንዴት ነው ቃሉን ሲልክ እጁ ይሄዳል በጎን ማለት። በቃ እግዚአብሔር ብሎ ማያደርገው ነገር የለም። ኧረ አሜን አሜን። እኛ አምላክ እናድንቀው እንጂ እንደዚህ ተሰብስበን ምን ሌላ ማን እናደንቃለን ተሰብስበን? እኔ ምንም ምክንያት ይመስላችሁ ዘፍጥረት እንዳስተምሰ እናድንቅ እንጂ እሱ ተሰብስበን እናመስግነው እንጂ እናድንቀው እንጂ የኛ አምላክ ሊተፈጠር ነው ለዚህ ሕያዋን እንጂ ሙታን አያመሰግኑም ተብሏል። ከሞትኩ በኋላ በመቃብሬ ላይ ዛፍ በቅሎ ነው ይልላል ዘሬ ነው እንጂ ነው ቆሜ እውነቴ እኮ ነው የምነግራችሁ።
ያኔ ምን ጻጥ ነው ጻጥ ረጨ ነው ሙታን ሰፈር የያዋን ሰፈር ነው እንጂ አምላካችን ትልቅ ነው ይባላል። አሜን ወገኖቼ ትልቅ ነው የሚላቸው በቃ ወቁት አምላካችሁ ነው ይሁን ትንሽ አምላክ እንደምታመልኩ እንደዚህ እንደ ፀሐይና ጨረቃ እንደሚያመልኩ አምላክ እንደዚህ አትሁኑ። እናንተ አምላክ ሆነ ይሁን ሲል የሚሆንለት አምላክ እንደውም ጳውሎስ ምን አልመሰላችሁ ምዕራፍ 8 ላይ ሮሜል እንደው ማቻ ለማረጉ ነው የሚያስጨንቀናል። ማቻ ያረግም በዚህ ቦዲ ውስጥ ቁርበት ውስጥ ደብቀን ነው እንጂ አንድ ቀን የተገለጠ ቀን እኮ እኛ ራሱ እሱ እንደምን መስል እናውቃለን። ግልጥ ያለ ቀን እኮ ወገኖች ሊሚቴሽን በሌለው ዓለም አንድ ቀን ስንገባ እኮ ምን አይነት አምላክ እንደሆነ ነው እኮ የምናውቀው። አሁን እኮ ሊሚቴሽን አለ። እኔ ትልቅ ነው ብዬ ስትወጣ ትልቅ ነገር ሌላ ያሳየናል ጠላት። አያችሁ ትልቅ ነው ብዬ ወጋኝ እዚህ ጋር የሚለው ነገር ራሱ ትልቅ ይሆንብናል። አያችሁ ትልቅ ነው ብዬ እዚህ ጋር የሆነ ነገር ይሆን እሱ እኮ ነው አሁን እየተገዳደረ ይሄ ቁርበት ብሏል ጳውሎስ ጴጥሮስ የጠቀሰበት አስተሳሰብ ይሄ ድንኳን አለ ተደኩሮብኝ ነው ላይ እንጂ ይሄን ድንኳን እንዲገልብጭ የተነሳው ቀን እሱን ሳየው እኔና እሱ እንደምንመሳሰሉ ነው ያለዋል። ያኔ በክብሩ ሳየው ምን አይነት አምላክ እንደምናየው ግን አረኛ አምላክ ትልቅ ነው። አሜን እስቲ በሉት እስቲ ያጠገባችሁ እንዲህ ባላስብም እንጀምር ብያለሁ ባለፈው ትልቅ ነው በሏችሁ። እግዚአብሔር ትልቅ ነው። ጌታ የተመሰገነ ይሁን። እግዚአብሔር ይናገራል ይሆንለታል። በቃ ይናገራል ይሆንለታል። አሁን እግዚአብሔር ብቻ ምን ይበል ነው ይናገር። እግዚአብሔር አርቶልን ይናገር ብቻ። አሜን አሜን። ከተማው ላይ እግዚአብሔር ይራራልንና ይናገር ብቻ። እግዚአብሔር ይሁን ይበል እንጂ ወገኖች ወይ የማይሆንለት ነገር የለም። ቤተክርስቲያን ይሁን ነው በቃ ማለት ያለባት። ይሁን በልልን ነው እግዚአብሔር ማለት ያለበት። እባክህ ጌታ ይሁን በልልን ፍቀድልን ነው እንጂ እሱ ከፈቀደ በኋላ ነገስታት የሚባል ነገር አይሰራም ወገኖች። ለዚህ ነው ናቡከደነጾር ታውቃላችሁ በዳንኤል መጽሐፍ ላይ ይሁዳን ወረርኩኝ እኮ አሸነፍኩኝ አለ። ዳንኤል ግን በጎን ጻፍ አረጋልን። ናቡከደነጾር ወረርኩ ብሎ ነው የሚያስበው። እንዲወርር ያረጋው እግዚአብሔር ነው አለ። አሳልፎ የሰጠው እሱ ነው አለ። የሱ የነገስታት የጦር ብዛት ይሁዳን እንደወረረ ነው የመሰለው አይደለም። ባክ በነቢያቶቻቸው የተናገረውን ቃል ሲፈጽም ነው አለ እግዚአብሔር። እንደገና ደግሞ የሱ ዘመን ሲያበቃ ደግሞ ምን አለው ናቡከደነጾር በቃ ሄደ ወደ ሀገር ሄደ አለው። ክሱን አጠፋና ቀጥሎ ደግሞ ሌላ መጣ። ምን የሚል የእግዚአብሔርን መቅደስ ስራ ብሎኛል የሚል ሌላ ደግሞ ቂሮስ የሚባል ሰው ያስነሳ። እግዚአብሔር ይነሳ እንጂ ወገኖቼ የአሕዛብ ንጉስ ተነሳና የሰራዊት ጌታ እግዚአብሔር መቅደስ ስራ ብሎኛል ህዝቡን ወደ ሀገር ሸኝ ብሎኛል ብሎ ተነሳ። ምንድነው ማን ያለ እግዚአብሔር? ሰውዬው እኮ በቃ እውነቴ ነው ምን ሆኖ እንደሆነ አላውቅም። በህልሙ ይበለው በውኑ ይበለው እኔ አላውቅም ብሎኛል ብሎ ተነሳ። ማን ያለው ካለ እግዚአብሔር። እግዚአብሔር ደግሞ ምን አለ ሲናገር ለኢሳይያስ ቀኝ እጁን ሊያስኩት ለቂሮስ በቃ ባሪያዬ ነው እሱ አለ። በቃ እኔ ብየዋለሁ ቀኝ እጁ ማለት ምን አለ እጁን ይዤ ያዞርኩት ነው አለ። አንድ የሚያረጋው መልካምነት ካለ አርግ ብየው ነው አለ። አረ ከተደበቀ መልካምነትን የሚያረግ አንድ ነገር ከሆነ አድራጊ አለው ከጀርባ። አሜን ወገኖቼ የሚያደርግ የተሰወረ አምላክ አለ ከጀርባ። ስለዚህ በል ብሎኝ ነው አለ ማሰው በቃ በል ብሎኝ አርግ ብሎኝ ነው አፍርስ ብሎኝ ነው ብሎ ሄዶ አፈረሰ። ስራ ብሎኝ ነው ብሎ ሄዶ ሰሩት። በቃ ምንም እግዚአብሔር የሚከለክለው ነገር የለም። እኔ ወገኖቼ እግዚአብሔርን ቃል ስልጣን ሰሞኑን እያሰብኩ በቃ የለም ብቻ እግዚአብሔር ይርዳን በዛ ስልጣን መመላለስ እንድንችል እንጂ ወገኖቼ ትንሽ ነገር ተልቃ እንዳትታየኝ ትልቁ እግዚአብሔር በኔ ፊት ይግዘፍ እንጂ ትልቁ ሆኖ ይታየኝ እግዚአብሔር ወገኖቼ። ትንሽ ነገር ወገኖ እያስለቀሰን ትንሽ ነገር ወይዮ አለቀልን እያስባልን ስለሆነ ጌታ ኢየሱስ ክርስቶስ አንድ ጊዜ በታንኳ ሲሻገሩ መሐከል ላይ እንትን ተነሳ ማዕበል። ጌታ ሆይ ወይዮ አለዝማ ሙሉ ጴጥሮስ ሁሉ በቃ 2 ዓመት ከኩል የተማረው ስንጠፋ አይገድም። እናንተ በጣም ከባድ ቃል እኮ አይገድም። እሱ ይጠፋል እኮ እሱም አለ አብሮ ከጠፋ ግን በእንጠፋ የነሱ ጉዳይ ነው አሁን ያሳሰበው። አይገድም ወይ እሱ ተኝቶ ሊያስጠፋቸው መሰላቸው። እሱ ተኝቶ ይሄ ዋ ከበላ አብሮ ነው የሚበላቸው። ግን እኛ ስንጠፋ አንተ አይገድም ይላል። እሱ ራሱ ከጠፋ አብሮ ነው የሚጠፋው። እንደዛ ካሰቡ መጨረሻ ላይ ግን ብድግ አለ ማለት ነው። አንዳንዶቹ አውቀው ነው የተኛለው። እኔ ግን አውቀው እንዴት ይተኛል? ተኝቷል በቃ ከሰቀሱት። ከዛስ በኋላ ብድግ አለና አየና በጣም ተገረመ። ምን ታንኳ ውስጥ የፍጥረቱን ፈጣሪ አስቀምጦ ይጨነቃል ሰው አለ ጌታ ኢየሱስ። ግርም አላለው መስላችሁ? በቃ ባጭርካ ተገረመ። አይ ሰው ልጅ አያቀኝም እኮ ሰው ቢያቀኝ ይላል ማዕበሉ ገዘፈባቸዋል። እቺም ውሃ ሆና ይላል። እንደዛ ማለት እኮ ነው። እቺም ባህር ሆና እቺም ማዕበል ሆና አንተ የባህሩን ማዕበል ዝም ታሰኛለህ የተባለ ጌታ እኮ ነው አብሮ ያለው። በመዝሙር ላይ ተጽፎለታል። እሱ እኮ የባህሩን ማዕበል ጸጥ በል ትላለህ የተባለ። ከዛ በኋላ ብድግ አለና አየና አየታየት ገልመጥ አረጋቸውና ቆይ ተረጋጓልና ዝም በል ጸጥ አለ። እግዚአብሔር ሆይ ማዕበሉ ይቆም ወጋውት ምናምን አላለም። ለምን አያስፈልግም? እሱ አምላክ ነው።
የተጻፈው እንደዛ ነው። መጽሐፉ ሲጻፍ ጸለይ አይደለም የሚለው አምላክ ስለሆነ ጸጥ በል ሲለው ባህር። ከዛ በኋላ አዩና ባህርም ማዕበልም ወጀብም የሚታዘዝለት የማን ነው? ኢየሱስ። አሜን ሃሌሉያ። እሱማ ኢየሱስ ነው የሚባለው ያቀዋል። እናንተ ዝም ብሎ አሁን ጌታ ኢየሱስ ድንጋዩን ተነስ ቢለው ድንጋይ ይነሳል። ድንጋይ የሚነሳው መተተኛ ስለሆነ አይደለም። እሱ ይኸው አንዳንድ ሟርተኛ ገመድ ያቆማሉ። እንደዛ አይደለም። እሱ ይሰማል። አሜን ይሰሙታል። ታውቃላችሁ የሞተ ነገር ድንጋይ ኢየሱስ ሲናገረው እንደ ባሪያ ይታዘዛል። ድንጋይ ተንሳፈፍ ቢለው ይንሳፈፋል። አለመታዘዝ አይችልም። ለምን? ጋፕ የለም። ጌታው ነው ያዘዘው። ማዕበሉ እንደዛ ሲናወጥ የቆየ ማዕበል መጣና ዝም በል ሲለው ማዕበሉስ ማዕበሉን ሄዳችሁ ለምን ዝም አልክ ብትሉት ጌታ ያዘዘኝ ፈጣሪን ያዘዘኝ እኔ ዝም ብል ለማለት ልማዴ ሆኖ አይደለም ይላችሁ ወገኖች። የጌታ ቃል የጌታ ወርድ የእግዚአብሔር ቃል ሲወጣ ወገኖች ፓወር አለው እኮ እናንተ። ያምላካችን ለመድን እኛ ሳላቀው ለመድን። በቃ ቃል ነው ሲሰበክ ነው። እንደኔ ኮናችሁ ሰንዴይ ስኩልም ድሮ ጀምሮ እየረበሽንም ስንማር ነበር። ይለመዳል። የማይለመድ ነው ግን የእግዚአብሔር ቃል። አሜን። እግዚአብሔር ወይ ቃል ተናገር ነው በቃ። ይሄ ፍጥረት ደግሞ ሲመጣ የሚገርማችሁ ነገር ይሄ ፍጥረት ሲመጣ ጌታ ኢየሱስ ሙሴ አጻጻፉ እንደዚህ ነው። ሶስት ነገር ልንገራችሁ። የመጀመሪያ ቃል ሲናገር እግዚአብሔር እንደተባለው ሆነ ነው የሚለው። እንደተባለው እግዚአብሔር የሆነ ነገር ፈጥሮ ይሄ ነገር እንዳሰብኩት አይደለም ያለው ያሰበው መጣ። አቅ እግዚአብሔር ቃል ሲናገር እንደተባለው ነው የሚሆነው። በቃ ታውቃላችሁ ፕሬሲሽን የሚሉት ነገር ይሄ አንድ ነገር በትክክል ሲሆን ታውቃላችሁ ትክክል ሆነ ነው የሚለን የመጀመሪያ። ቀጥሎ ኦርደር ሆነ፣ ሳይዛነፍ ሆነ። ምንም መዛነፍ የለም። ቢዛነፍ አንኖርም ነበር እኔና እናንተ። ምንም መዛነፍ የለም። ሜትር አልተሳሳተም። ፀሐይና እኛ መካከል፣ ጨረቃና ፀሐይ መካከል የሜትር ልዩነት ኧረ አይሳሳትም። የሚያምን ሰው አለ? በህይወቴ አይሳሳትም። እግዚአብሔር በኔ ህይወት አይሳሳትም። ከሰማይ ምድር ለክቶ ፀሐይን ከምድር ለክቶ እንዳታቃጥለኝ አድርጎ የሰራ አምላክ እኔ ሌላ ነገር እንዲያቃጥለኝ አይሳሳትም። ፈቅዶ ላልፍ ይችላል። አንዳንድ ነገሮችን ሊሰራኝ ላልፍ ይችላል። እግዚአብሔር ግን ወገኖቼ ተሳስቶ ሜትር ጠፍቶበት እግዚአብሔር ተቃጥዬ ኖ ያ አይሆንም። ለፀሐይና ለምድር ገደብን ያበጀ እንደውም ዲለው ምድርን ባህሩን ከዚህ አትለፊ አላት ይላል። ቢች ዳር ሄደን ተዝናንተን ውሃው ጀርባችንን መጥቶን ይመለሳል። ብዙ ጊዜ የሚመስለው ምንድነው? ያው እንግዲህ ከዚህ ማለፍ አልቻለም እንዴ። ቢች እኮ ተራራ አይደለም እኮ ሜዳ እኮ ነው። ዲቆ ያ ሁሉ እዚህ ጋር እንዴት ይቆማል? አስባችሁ ታውቃላችሁ? ባህሩ ወደዛ ትልቅ ነው። እዚህ ጋር ሄዶ ሽቅ ብሎ ተመልሶ ይመለሳል። ምን ይለናል መጽሐፉ ሲነገረን? ባህሯን ከዚህ አትለፊ አለ፣ ገደባ በጀላት ይላል። እኛን መዝናኛ አረገው እግዚአብሔር። እናንተ ገዳዩን ባህር መዝናኛ አረገው ቢች ዳሩን እግዚአብሔር። ለምን አትለፊ አላታ? እሱ ይበል እንጂ ባህር የሚባል የለም፣ ትልቅ የሚባል የለም። ኧረ አንድ ሰው የለም ከኔ ጋር? ኧረ አሜን ሃሌሉያ። የለም። እናድንቀው፣ በቃ እናድንቀው ወገኖቼ። ወይ ትልቅ አምላክ በውበት ሆነ። ውበት ሃርመኒ ነው የምታዩት። ሌላ ውበት ሰጠው። አቤት ውበቱ ሲያምር ደስ አይልም? ሰመር ላይ ተመልከቱ። ድርቅ ያለ የዊንተር ዛፍ ሰመር ላይ ፏ ከጀርባው ምን አለ እንዴ? ወራት ሁሉ ምን አለ ይቀያየሩ አለ። ክረምት፣ በጋ፣ ሰመር፣ ጸደይ ምናምን እያደረገ ቀያየሩ። እኔ ግርም የሚለኝ ነገር ተሳስቶ አንድ አመት እንኳን እንትን አይሆንም ሆኖ አይታችሁ ታውቃለህ? አመቱን ሙሉ ነው ሰመር እዚህ ሀገር ከመጣው ጀምሮ አይቻላል። ዊንተር ይመጣል ጠብቆ ደህና ናችሁ ብሎ እንደሚመጣ ሰው ይመጣል። እኔ ግርመኛ ወራቱ ራሱ ጊዜውን ጠብቆ ነው የሚመጣው። ነይ ብሏታል። ተፈራረቁ ስለተባሉ ያኛው ሲመጣ በተራው ይሄዳል። ያኛው ምን አይነት አምላክ ነኝ? አምላክ በቃ እንዲህ ነው ሃርመናይዝድ የሚያደርግ አምላክ፣ ነገርን ውበት የሚሰጥ በትክክል የሚሰራ የኛ አምላክ ስሙ የተባረከ ነው። ሙሴ ተዋወቁት እንጂ ይሄን እግዚአብሔርን ኢንትሮዳክሽን ነው። ዘፍጥረት ምዕራፍ 1 ኢንትሮዳክሽን ነው። አንድን ሰዓሊ እንደምታወቁ ተዋወቀው፣ አወቀው። ይሄ እንደዚህ አይነት አምላክ ነው ማለት ነው። ዘፍጥረት 1 ቅርጽ ለሌለው ነገር ቅርጽ ሲሰጥ፣ ለጨለማው ብርሃን፣ ሙት ለሆነው ነገር ህይወት ሲሰጥ ነው የምታዩት። መጀመሪያ ዘፍጥረት 1:2 እንደውም አሁን ቅድም ያነበብ ላይ ሲጀምር ምድር ምን ነበረች? ባዶ፣ አንዳች አልነበረባትም። ጨለማ በጥልቁ ላይ ነበር። የእግዚአብሔር መንፈስ በውሃ ሰፈረ። ከዛስ እግዚአብሔርም እስቲ በሉት ብርሃን ይሁን አለ። እግዚአብሔር ምን ብርሃን ይሁን አለ። ከዛስ በኋላ ብርሃን ሊሆን ሞክሮ እምቢ አለና ከዛ እንደገና ደገመና አለ። ኧረ አይደገምም እሱ ጋር እግዚአብሔር አይደግምም፣ ይናገራል፣ ያደርጋል። እግዚአብሔር ይፈቅዳል፣ ይሆንለታል።
ብርሃን ይሁን አለ። ከዛስ ብርሃንም ሆነ። ምን ማቴሪያል ተጠቅሞ ነው ብርሃን የሰራው? በስንት ባትሪ ቢቀጥል ነው? አረ ምንም ባትሪ አያስፈልገውም። ኤክስ ኒሂሎ ማለት እሱ ነው። ያለ ምንም ስንት ይሄ ኒውክሊየር ምናምን ኤነርጂ ተጠቅሞ ምንም ከየት አመጣው አይታወቅም። የሌለውን እንዳለ አድርጎ የሚጠራ የሞተውን ወደ ህይወት የሚያመጣ ምንም ነገር ከሌለበት የሆነ ያለ ማቴሪያልን ማቆም የሚችል አምላክ ይሁን ሲሆን በሉ አለ። ሁለተኛ ቆሮንቶስ 4:6 እንደውም ይሄንን ጳውሎስ ተጠቀመና እናንተ አዲስ ኪዳን አማኞች እግዚአብሔር እዛ ብርሃን ይሁን አለ ላይ ነው እንዴ ያላችሁ? ተራራ ሌላ ላሳያችሁ። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ ብርሃን ይብራ ያለው እሱ ነው። ገርማችሁ ዝም ብለን ሄዳን ነው የሚመስለኛ። ዝም ብለን ድኛል መጣው ምን ብርሃን ይብራ ተብያለሁ። በርቷል። ውስጤ ብርሃን እንዲበራ ትእዛዝ ወጥቷል። ጌታ የተመሰገነ። ብርሃን ይብራ ያለ በጨለማ ብርሃን ይብራ ያለው እግዚአብሔር ነው አለ። አቤት አቤት አቤት! የጨለመውን ህይወታችን ወደ ብርሃን ያመጣ እሱ ነው ይነግራል። ይሄ ነው የሚያስ የእግዚአብሔርን የቃል ፓወር፣ የእግዚአብሔርን የቃል አቅም መረዳት አለበት አንድ ክርስቲያን። እግዚአብሔር ወገኖች ብዙ ጊዜ ለቃል ኤክሳይትድ ማን ነው። አንድ ጊዜ የሆነ ቦታ ሄጄ ሳገለግል ከዚህ ሀገር ውጪ ነው ሳገለግል፣ ሰዎቹ መጡብኝ እዚህ ጋር እንደዚህ ካፌ ሊቀሙኝ እቃው እንትኑ ምን ምናገረው መጡብኝ አጠገቤ። እንዴ ተረጋጉ ወደ ሌሎች ያሉ ከዛ ወለሩኪና እንዴት ነው እዚህ ድረስ መጥቶ እንዲህ ብለው መጡብኝ። እግዚአብሔር ባካችሁና አንታመጡ ሲመጡ መጨረሻ ላይ ፓስተሩ እንዴ አይምን ስለው አንተ እኔ በቃ እዚህ ቸርች በጣም የተማሩት የቃል ፓወር እግዚአብሔር ቃል has power እና በጣም ስሜታዊ ከሆኑ የእግዚአብሔር ቃል ሲመጣ ያምኑታል። ሊትራል ነው የሚወስዱታል። ኮምፕሮማይዝ ማድረግ የለብን። የእግዚአብሔር ቃል ሲመጣ የእግዚአብሔር ቃል ደግሞ የእግዚአብሔር ቃል የመጣው እንደኔ ባሉ ደካማ ሰዎች ነው በዘመናት ሁሉ። ይሄን የጻፈው ነፍሰ ገዳይ ሙሴ ነው። ባይዘው እንዳትረሱት። ይሁን አንዳንድ ጊዜ የሆኑ ሰዎች እንዳትጠብቁ የእግዚአብሔር ቃል በሆኑ ሰዎች ነው የለበትም። ሙሴ ሕጉን ይዞ ሲመጣ አትግደል ብሎ የሚለውን ሕግ ይዞ የመጣው ነፍስ ገድሏል። ከዛ ፊት ቀድሶት ነው እንጂ እግዚአብሔር። ስለዚህ በቀደሳቸው ቃሎች ነው የሚናገረው እግዚአብሔር። ስለዚህ እዚህ ጋር የሚመጣ ወርድ ሲጸለይ የሚመጣ ቃል የእግዚአብሔር ቃል ሲመጣ የሚመጣ ቃል አርማታ የሚመጣ ቃል ማለት ህይወታችንን ዲተርሚን ያደርጋል። ማመን አለብን። ለዚህ ነው ተንሰብስባችሁ ያዙ። በእውነት ነው የምነግራችሁ። ለምን? የእግዚአብሔር ቃል ስለሆነ። የኔን ቃል አትያዙ። የኔ ምን የት ሊደርስ የኔ ቃል የእግዚአብሔር ቃል ብቻ ይሁን። እኔ እንደዚህ በእናንተ በድፍረት እንድናገር አቅም የሰጠኝ ፓወሩ የዚህ ቃል ስለሆነ ይሄን ካልነገርኳችሁ አትስሙኝ። ይሄን ከሆነ ግን የዚህ ቃል ኃይል አለው። አሜን ወገኖች፣ ፓወር ስላለው የእግዚአብሔር ቃል። ስለዚህ እግዚአብሔር ይሁን አለ፣ ፈቀድኩ አለ፣ ይከሰት አለ ነው ሙሴ የሚለን። ተከሰተ። በቃ ፍጥረቱ ሲጀምር እንደዛ ነው የሚጀምር። አንድ ነገር ብያችሁ ላቁም ጥቂት ደቂቃ። ይሄ የገባው አንድ ሰው ምን እንዳደረገ ላሳያችሁ። ማቴዎስ 8:5-10 ላይ እቺ የገባችሁ አንድ ሰው ወደ ቅፍርናሆም ኢየሱስ በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ አለው፣ ብላቴና ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም ምን አለው? መጥቼ እፈውሰዋለሁ አለው። የመቶ አለቃውን መልሶ ከቤቴ ጣራ በታች ልትገባ አይገባም፣ ነገር ግን አንድ ቃል ተናገር ብላቴናዬም ይፈወሳል። እኔ እንደ ሌሎች ተገዢ ነኝ፣ ከኔም በታች ጭፍራ አለኝ። አንዱን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬም ይህን አድርግ ብለው ያደርጋል። ኢየሱስም ሰምቶ ተደነቀና ለሚከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም ማለት። ይሄ ሰውዬ ዘፍጥረትን አንድ ገብቶታል። የእግዚአብሔር የቃሉን ኃይል የእግዚአብሔርን ንግግር የገባው ሰው። ባሪያው ታሟል ቤት፣ በቃ ተስፋ ማያደርገው ነገር ውስጥ ነው ያለው። አሁን ሰዎች ያጋፋሉ ኢየሱስን ፊዚካሊ ሊነኩ። አንዳንዶች ተቻርጌው ነው የምፈወሰው ይላሉ። አንዳንዶች እባክህ ልጄ ታሟል ናና ንካትና ፈውሳት። አንዳንዱ ልጄ አጋንንት ይዞታል ናና አስጮህ አስወጣልኝ፣ እንዲህ ነው እያሉ የሚያስቡት። ይሄ ሰውዬ እናንተ የተለየ ነው ማይንድ ሴቱ። ጌታ ኢየሱስን አፕሮች ያደረገው በጣም ከሌሎች ኢየሱስ በኋላ አድንቆታል። ታውቃላችሁ አላገኘውም እስራኤል ላይ የለም ምን ያለው። ይሄ ሰውዬ መጀመሪያም እስራኤላዊ አይደለም። ምን ማለት ነው? ህጉን ምናምን ጠንቅቆ የሚያውቅ እንኳን ሰው አይደለም። ምናልባት ሹክ የተባለው ነገር አለ ስለዚህ አምላክ በርግጥ፣ ምክንያቱም ከምንም ተነስቶ እምነት ከመስማት ስለሆነ። ግን ከዛች ጥቂት እምነት ተነስቶ ግን ወደዛ መጣና ምን አለው? ብላቴናዬ ሽባ ሆኖ በቤት እየተሰቃየ ነው አለውና ለመነው። ከዛ ጌታ ኢየሱስ ምን አለው?
የተለመደ ነገር ስለሆነ ሁሉም ሚሉትን ነገር ነገረው። ያው እንግዲህ ታመምኩ ሲሉ ሁሉም እየሄድኩ ነው መፈውሳቸው አይደል እንዴ? የሆነ ነገር ሲሉ መሄድ ነው የተለመደ ነው። አንተም ጋር እመጣለሁ። ሰው ካልሄድኩለት የተፈወሰ አይመስለውም። አንዳንዴ እንደዛ ነው እኮ ታውቃለህ። ስሜን ጥራ የሚባል ነገር አልሰማችሁም? እንደዛ ሆናችሁ አታውቁም? ጌታ ሆይ አንድ እህት አለሽ በቃ እንትን ቀላ ያልሽ ኮኔ አንቺን አይደለም ግን ቀና አንድ እህት ቀላ ያልሽ ምናምን እያለ ሲናገር ብዙ ቀይ ያለ ጌታ ሆይ ብዙ ቀይ ያለ እሺ ነጭ ቲሸርት ያረግሽ ሲባል አረ ብዙ ነጭ ቲሸርት ያረጋል ስሜን ጥራው ብላለች አለ። ካልተበከ ራሱስ አንተና ከብሎ ከናያታችን ካልተጠረቀው አለ ገባሽ ቃልን ወገኖቼ አረ ስፍስፍ ያርገን ለእግዚአብሔር ቃል ህይወትን ዲተርሚን የሚያረቃል። እኔ እግዚአብሔር ቃል በህይወቴ አሁን የሆንኩት ሁሉ የሆነ ቦታ ላይ በእግዚአብሔር ቃል ተነግሮኛል። እግዚአብሔር ያላናችሁን አልሆነንም። ይውስቲ ተመልከቱ። የወራለን ነው እየሆነ ያለ ነው የተናገረን ነው እየሆነ ያለው። ብዙ ነገሮች በመካከል ጣልቃ ገብቷል። እኔ መሆን ያለብኝን እንዳልሆን ይሁን ያለ እሱ ስለሆነ ግን ሁሉን እየገለበጠ ሁሉን ነገሮችን እያመቻቸ መሆን ወዳለብኝ መጥቻለሁ። ወገኖች ይሄን እግዚአብሔር ቃል እናንተ ትቀጥላላችሁ ትቆማላችሁ ታገለግሉኛላችሁ ካላችሁ እናንተ ራሳችሁ ይሄን አጀንዳ ልታበላሹ ብትመጡ እግዚአብሔር ቆንጥጦ እንደገና መልሶ አሳምሮ እንደገና ይሰራችኋል። ይሄ ነው እግዚአብሔር ስራ። ይሄ ሰው እየመጣና ማለት ፈውሰው አለው መጥቼ ሲለው መቶ አለቃው እንዴ ኧረ በፍጹም እውነቱን ነው የሰውዬ ሃይማኖተኛ አይደለም ይሄ ሰው እውነቱን ነው የሚናገረው። ኧረ አንተ አለው ኧረ አመጣው እኔ እንግዳ ተቀባይ ስላልሆንኩ እንዳይመስል አንተ እኔ ቤት ኧረ በፍጹም እንግዳም ሆነ መምጣት የለብህም እና ማን ይምጣ ቃል ይምጣ። ምን አይነት አማኝ ነው እናንተ ቃል አንተ እዚህ ጋር ሆነ እኮ ነው አለ ኪሎ ሜትር አላሳላ ሩቅ ነው ቢናገር ልጅ አይሰማ አላለም። እዚህ ሹክ በል ከፈለክ ያንተ ቃል እዚህ ሲናገር እዛ ለውጥ ያመጣል። እንዴት እንደሆነ ራሳያለሁ ልንገርህ እኔ ባለስልጣን ነኝ አለው አውቀዋለሁ አለው። ይኸው ባለስልጣን አንድ ነገር የሚሆንለት ፊዚካሊ ፕሬዘንት ሲሆን አይደለም ቦታው ላይ አይደለም። መሪዎች ቤታችን እየመጡ ነው እንደሚናገሩት አይደለም። አንድ ቤት ውስጥ ነው ዲሲ ተቀምጠው የሚናገሩት ቤታችን ግን ይሰራል። ለምን ስልጣን እንዲህ ነው አለው ሰውየው ያለው ይሄን ነው። እኔ ባለስልጣን ነኝ አንዱን እና ስለው ምን ይላል ይመጣል ሄድ ስለውስ ጋፕ የለም ማለት እኔም ሰውኜ ማለት ነው ሰውዬው የኔም ቃል እነኚህ በሮማውያን የተሰጠኝ የመቶ አለቅነት አንድ ነገር መምጣትና ማስኬድ ከቻለ የኔ ቃል ያንተ ቃል የኔን ልጅ በሽታ ከላዩ ላይ ማስኬድ ኧረ ምንም ችግር ብቻ ምን በላለው ቃል ምን አይነት እምነት ነው እናንተ ብቻ ቃል ተናገራለሁ። ወገኖች በነገራችሁ ላይ በእውነት ነው ነገር ይሄ ሚስጥር ነው። የእግዚአብሔርን ቃል አትልመዱ አንልመድ። ቃልን በጣም አክብሩ። እግዚአብሔር ሆይ ይሁን በጣም አጣብቂ ሲቹዌሽን ስገቡ ተናገር ይመሩት ቃል ተናገር እግዚአብሔር ሆይ እኔ ፈልጋለሁ ያንተን ምሪት ቃል ተናገር። ወገኖች እግዚአብሔር ቃል ሲመጣ አለቀ ከመጣ ቃሉ ማለት ነው። ከዛ በኋላ አትፍሩ። እውነቴን ነው ነገር ወጀቡ እንኳን ቢኖር አትፍሩ። ቃል ብቻ ተናገር ብላቴናም ይፈወሳል አልማ። ከዛ ኢየሱስ ምን አለ ይላል ተደነቀ ረ አለ። ለምንድነው ኢየሱስ ምንድነው እንዲደነቅ ያረጋቸው ካላችሁ ይሄ ሰው የእግዚአብሔርን ቃል ማመኑ ነው። ኢየሱስ መጥቶ ቢነካው አይደነቅም። መጥቶ ሳይፈውስልኝ ብሎት መጥቶ ቤቱ ይፈውስ። የኢየሱስ ቃል ዲስታንስ ባለበት ሁኔታ ላይ እሱ ባልተገኘበት ቃሉ እንደሚሰራ ሲያቅ አረ ይሄማ የእምነት ልክ ይሄ ነው አለ። ምን ማመን ቃሌን አያችሁ። እምነት ሲያድግ ቃሉን ነው የሚያምነው። ከቃሉ እየወጣ አይደለም የሚመጣው። እምነት እያደገ ሲመጣ ከእግዚአብሔር ቃል ውጭ አይደለም የሚያምነው። እያደገ ሲመጣ ወደ ቃሉ አመን ይጀምራል። ይሄ ነው ሰውየው በጣም ጌታ ኢየሱስ ክርስቶስ የተገረመው። ወዳጆች የእግዚአብሔር ቃል ያስፈልገናል። አሜን። ማመን አለብን። ይሄ ቃል ህይወታችንን ዲተርሚን የሚያደርግ ቃል ነው። በዚህ ቃል ተወልደናል ታውቃላችሁ። በዚህ ቃል እናድጋለን። በዚህ ቃል ነው አንድ ቀን ምን ከብረው ታውቃላችሁ። ጌታ ኢየሱስ ወደ መቃብር ሲወርድ እንኳን ይሄን ቃል ይዞ ነው የወረደው። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተውም። ቃል ይዞ ነው የተቀበረው። ኢየሱስ የገባው ነገር ምንድነው? ቃል ይዞ ተቀብሮ እንደማይቀር ነው የገባው።
ባለስልጣን ነው የተቀበርኩት እነሳለሁ እግዚአብሔር ስለሆንኩ አቴኒ ታይም ስፈልግ ብሎ አይደለም የተቀበረው ሰው ሆኖ ሊትራል ሞት ስለሞተ ግን ምን ብሏል እነሳለሁ ይተነግሮታል ቃል ነፍሴን በሲኦል አትተዋትም ብሎ በባሪያው አፍተረ ቅዱስ መበስበስን አያይም ስለዚህ አመነ ያ እውነት አለሱ ያን እግዚአብሔር ያባቱን ቃል ያምናል ሲጋደም እዛ መቃብር ውስጥ እርግጠኛ ነበር እየተመታ ነፍሱ ልትወጣ ስትል በቃ እኔ ነገር ሞቼ ልቀር ነው አላለም አያውቅ ነበር ስነሳ ከኔ ጋር ብዙዎች ይነሳሉ አሜን ስከብር ከኔ ጋር ብዙዎች ይከብራሉ ገብቶታል ኢየሱስ ለምን ቃል ስለሚያምን ያባቱን ቃል ስለሚያምን ወገኖች እንዳለው ሶስተኛው ቀን ላይ መቃብር ከባድ ነገር ነው ድንጋዩ ከባድ ነገር ነው እንደው ሴቶቹ መጥተው ድካውቅ ገና ሳይመጡ ድንጋዩን ማን ያንከባልልኝ ሊሆን እያሉ ነው የመጡት ትልቅ ድንጋይ ስለሌለ አይደለም ኢየሱስ የተነሳው ትንሽ ማንከባለ ስለሚችል አይደለም ወይ ደግሞ አፈሩ ቀላል ስለሆነ አይደለም የተነሳው መነሳት የማይችል ማለት ኢየሱስ ነው እኛ የአንድ ሰው ኃጢአት ይዘን ነው ማንነሳው ከሞት የአንድ ሰው ኃጢአት ይዘን ይሞት ነው እሱ የኛን ኃጢአት ከዛም በፊት ከሱ ሞት በፊት በሱን ዘመን እስከ ዛሬ ያለን ኃጢአት ተሸክሞ መነሳት አይችልም ነበር ግን ምን አምኗል ቃል አለዛ ያውቃል የእግዚአብሔር ልጅ ሞቶ እንደማይቀር በነቢያቱ ተነግሯል ሞቶ እንደማይቀር ለመሞሳው ለመነሳት እንደመጣ ያውቃል ስለዚህ ወደ መቃብር ሲገባ አምኖ ነው ገብቶት ነው የገባው በሶስተኛው ቀን በማለዳ ላይ ያ ቃል እውነት ሆነ ጌታ ኢየሱስ ክርስቶስ ምን አለ ተነሳ ድንጋዩ ከበደው አልከበደውም ድንጋይን የሚያንከባለል ቃል ስላለ ወገኖች የእግዚአብሔር ቃል ኃይል አለው ሙሴ ይሄንን ነው የሚነገረን ባካችሁ የእግዚአብሔርን ቃል ወቁት ባካችሁ ይግባችሁ የቃሉን ፓወር የቃሉ ነገሮችን ሃርሞናይዝድ የሚያረቃል ትርምስምስ ያለ አንተ ህይወት ትርምስምስ አይልባችሁ ትርምስምስ ይላል ምንም ከምኑ እንደምንይዘው ግራ ሲገባን ቃል ጠይቁ አንዳንድ ጊዜ ካቀማችሁ በላይ የሆነ ነገር ውስጥ እንገባለን ምን ላድርግ ቆይ ይሄ ነገር እንዴት ነው የሚፈት ቃል ጠይቁ ቃል እግዚአብሔር ቃል ተናገር በቃ ይናገር እሱ ይናገር እኔ አምናለሁ ወገኖች ይሄ ዝም ብዬ አይደለም ይሄን ቃል የመጣው ምክንያቱም ይሄም ቃል ስለሆነ ተናገሩ ብሎ ማናገር እግዚአብሔር ስለሌለ ማለት ነው የማይፈጽም እግዚአብሔር አይደለም ተናገሩ ሁኔታዎቻችን ውስጥ ሆነ ተናገሩ ያ ነብይ የደረቁ አጥንቶች መካከል አኖረዋል እስኪ 37 ላይ አኖረና ጥያቄ ጠየቀው እስኪኤል አለው አቤት እነኚህ የደረቁ አጥንቶች አያለው አዎ አዩ ህዝብ ደርቋል አይደል አዎ ተስፋው ጨልሟል አይደል አዎ ከዚህ በኋላ ከመቃብራችን ማንም አይወጣንም ያለ ህዝብ ነው አዎ እና ይሄ አጥንቶች እንደገና መቆም ይችላሉ ብሎ ጠየቀው ጌታ እኮ ይገርም አምላክ ነው ጥያቄ ጠየቀው ሲጠይቀው ምን አለ አንተ ታውቃለህ አለ ነው እንደዚህማ ማምለጥ የለም አለ አንዳንድ ነገር አንዳንድ መንፈሳዊ ዕውቀት የሚመስሉ ነገሮች አሉ በጣም እምነትን የሚከለክሉ መንፈሳዊ ዕውቀት ነው መረዳት ነው የሚመስሉት እምነትን ግን ይከለክላሉ ታውቃላችሁ አንድ ጊዜ አንድ ሰው አረፈና ልንጸልይ ስንገባ ወገኖች አለ አንድ ሰው ወገኖች ጉድ እንዳንሆን እንዴ ያረ መግባት ነው እንጂ ዝም ብሎ መጸለይ ነው እንጂ ገብቶ ይከፈቀደ ይነሳል ሰውየው ምን ችግር አለ ካልፈቀደ አልፈቀደም ብዬ መለሳለሁ እኔ እንዴ ዝም ብለን ማንሸኝ ማለት እንዴ ጫን እያረጋችሁ ሸኝ ማለት እንዴ ምን መፈቀደ ነው ከፈቀደ እኮ ነው እንትን እንኳን እኛ ጋር እኮ የተገናኛል ከፈቀደ ቃሉ ከመጣ ብለን ከኛ ጋር የተገናኘ ስላልሆነ ማለት ነው ኧረ ጌታ የተባረከ ይሁን ኢየሱስን ከሙታን ያስነሳ ከመቃብር የቀሰቀሰ መንፈስ ዛሬም ከኛ ጋር ነው ያለው ለዚህ ነው ሕዝቅኤል እንደዚህ ያለው እነኚህ ደርቀዋል እና አንተ ታውቃለህ አለው እግዚአብሔር ነው አፍ ላይ ቃሌን አኑር ያለው አይደል እንዴ ተናገር አለው አይገርማችሁ ነው ተናገር ቃሌን ነው ግን ያንተ ቃል አለ አሁን ደግሞ እኔ ስል ይሆናል አልላችሁ እንዴት ብዬ እሱ ግን ያለኝን ስል ማለት ነው እሱ የተናገረውን የእግዚአብሔርን ቃል ማለት ነው ቃል ተናገራል ቃል ስትናገር ይሆናል ንፋስ ካንዱ መጣ ከየት መጣ ንፋስ ቃል አመጣው አንዳንድ ነገር የሚያመጣው ነገር እኮ አለ አንድ ሴትዮ ራባቸውና እባክህ ጌታ ሆይ ምግብ አብላኝ ብሎ ጸልዩ ሲጸልዩ ምግብ ይመጣላቸው በራቸው ላይ አሉ አንድ ታሪክ ሰምቼ ጸልያሉ ምግብ በራቸው ላይ ይመጣል ራበኝ ጌታ ሲሉ ቁርስ ይመጣል ምሳ ይመጣል ኡበር ዴሊቨሪ ይሁን እንትን ኡበር ኢት ይሁን አይታወቅም ያመጣል በራቸው ባልነበረበት ዘመን ማለት ነው ኢትዮጵያ ውስጥ ከዛ በኋላ አንድ ቀን ወጡና መሰከራሉ መድረክ ላይ ወጥተው ኧረ እኔ በየጠዋት ላይ ምግብ ይመጣልኛል ከሰዓት ምግብ ይመጣል ማታ ምግብ ይመጣል ሲሉ አንድ ሰው እየለካምት መተት እያደረገ ነው ምግብ የሚያስቀምጠው አላወቁም ከዛ በኋላ ቆምን እንዴ ተሳስተው ነው ምስክርነት ሲሰጡ ነው እኔ ነኝ ባኮት አለ ተነሳና አው ልክ ነው እግዚአብሔር ቃል ተናግሮ ይልካል ሰይጣን ያቀብላል ስለዚህ ማለት እኔ ሰውየውን አይደለም ግን እግዚአብሔር ይናገር እንጂ በመተት መልክም ይመጣል ማለት ነው ከለመል ችግር የለው እግዚአብሔር መተቱን ዞር አድርጎ ምግቡን ያበላቸው ጀመር እናንተ እግዚአብሔር የጸለየው ነገር ሲሆን አለ ይኖር ነው በሞኝነት አይደል ስንለምን ሲሆን ነገር ሲሆን ስንለምን አቤት ወገኖች ያንን የቅንነት ዘመን ይመልስልን አሁን አደግን ቃል ላይ አደግን እናንተ የእግዚአብሔር ቃል ኖርማል ነገር ሆነብን የእግዚአብሔር ቃል ሲሰበክ ምንም ህይወታችን ላይ ምንም ዲተርሚን የማያረግ ነገር
ኧረ ቃል ይሰራል። ቤታችሁ ግቡና ተናገሩ ወገኖች። የእስራኤል ሰዎች እንደዚህ ልጆቻቸው ላይ እጅ ጭነው ይባርኳቸው ነበር። እንደዚህ ነው የሚያደርጉት። ቂጣውን እየቆረሱ አባቶች ይባርኩ ነበር። አንተ የተባረክነ፣ አንተ ወራሽ ነህ፣ አንተ በዘመኑ ይቋቋም። ባርኩ ልጆቻችሁን። ገብታችሁ የእግዚአብሔርን ቃል እየጠቀሳችሁ ባርኳቸው። የተባረኩ ሆነው ይቀራሉ ወገኖች። ባርኩ ሚስቶቻችሁ። ዛሬም አለው ሚስቶቻችሁን ዛሬ መንገደኛ ሁሉ ካገኛችሁ ዝም ብላችሁ እህቶች፣ ዛሬ ዝም ብላችሁ ወንድሞች፣ ዛሬ ሳትባርኩ እንዳትወጡ። አሜን። እውነቴን ነው የምነግራችሁ። በቃ እህቶችን በሙሉ ስታገኙ ዛሬ እግዚአብሔር ይባርክሽ እያላችሁ ባርኩ ወንድሞች። ይሄ ደግሞ ይሄ መለኮታዊ ኦቶሪቲ ነው። ባይዘው ምናምነው ስለሆነ ባርኳቸው። የሚሆነው ቃል ስለሚሰራ በእነሱ ላይ እግዚአብሔር የተመሰገነ ይሁን። ቆመን እንጸልያለን። ጌታ ሆይ ስምህ ይባረክ።